መከታው አቤት። አስጨናቂ አቤት። ቀኖብሽ አቤት። እናንተ ምን እየሰራችሁ ነው? አትሳቂ። ወይኔ ጉድ! ከጀምሩ ከበደ አቤት። አቆም የሌላችሁ ናም ዋት ሀፕን አይ ዶንት ኖ ሹ አይ ዶንት ኖ። ሰላም ጤና ይስጥልኝ። እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። የኔ ምርጦች፣ የኔ ምርጣ ምርጦች፣ ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት ጠይቃለሁ። ዛሬ እንግዲህ ጨረቃ ፋሚሊዎች ዘና ፈታ እያሉ ይገኛሉ። ትናንትና ብዙዎቹን ያስቆጣው የሀቡ አነጋገር ነበረ ማለት ነው እና አንዳንድ ጊዜ ለምንናገረው ነገሮች ቆም ብለን ማሰብ አለብን፣ ማገናዘብ በደንብ ማገናዘብ አለብን ብዬ አስባለሁ። እና በስሜት ወይንም ደግሞ ተመልካችን ለመሳብ ብለን የምናደርገው ነገር መስዋዕት ያስከፍለናል። እውነት ነው የምላችሁና ቆም ብለን እናስብ። ለራሳችሁም ክብር ሆነ ለቤተሰቦቻችሁም ሆነ ለሚመጣው ትውልድም ቢሆን በጣም የሚያስጠላና አጸያፊ ነገር ነው የምናየው ማለት ነው እና ትናንት ሀቡ ያው እናንተ ትልልቅ ሰዎች ማለት ያው አሮጊቶች እንደማለት ነው። እንደዛ አይነት ነገር አሁን ላይ ያሉ ወጣቶች እንደናንተ አይደሉም፣ የተሻሉ ናቸው። ብቻ ብዙ ነገር እያለ ነበረ እና ይሄ ማለት ምንድን ነው? የሆነ እንዴት ነው ዝሙትን እንደ ማበረታታት አይነት ነገር ነው። የአሁኑ ወጣቶች በፈለጉት መንገድ መሄድ አለባቸው፣ የፈለጉትን ነገር ማድረግ አለባቸው። የእሱ አነጋገር እንደዛ ነው ብዬ ነው የማስበው እኔ በበኩሌ። እና እንደውም ስርዓት ከተባለ የእናት አባቶቻችን ነው ሊደገፍ የሚገባው ማለት ነው እና አሁን እንደ ትልቅ ነገር እዩም ሆነች ወይንም ደግሞ ቡራ አድርጎታል እንደው ቢባል እንኳስ ሊደገፍ የማይገባው ነገር ነው። ወጣቶች እንደዚህ አይነት ስራ እንደዚህ አይነት ድርጊት ከማድረግ መቆጠብ አለባቸው እና እኔ እንደዛ አድርጌ ነው የማስበው እንጂ ምንም ሊደገፍ ወይንም ደግሞ የአሁኑ ወጣቶች ከድሮዎቹ የተሻሉ ናቸው፣ ጥሩ የሆነ ሁኔታ ላይ መገኘት አለባቸው ምናምን የሚባል ነገር አይደለም እና የእሱ አነጋገር ለማንኛውም ቡራ ያደረገው ነገር ጥሩ እንደሆነ ወይንም ደግሞ ማናት ስሟ እዩን መደገፍ እንዳለባት እና ደግሞ ሀይሚ ኖርማል ነው ብላ ይሄንን ነገር ማለፍ እንዳለባት ማለት ነው። በቃ ኖርማል ነው፣ ችግር የለውም፣ ካስረገዘ ማስረገዘ ነው። እኛ ፍቅር ስላለን ስለምንዋደድ መቀጠል አለብን ብላ አራዳ ሆና እንድታልፍ ነው እየገፋፋ ያለው ማለት ነው ሀቡ። እኔ ካሰብኩት በቃ ዝም ብዬ ሳስበው እንደዛ ነው የሚመስለኝ ማለት ነው እና ነገር ግን አሁን እኔ ቡራ አስረግዟታል እውነትም ከቡራ ነው ምናምን የሚለውን ነገር እሱን እኔ አሁን ቢሆን አላምንበትም፣ ደግሞም አይደለም ማለት ነው። ነገር ግን ይሄን ነገር ልናበረታታው ልንደግፈው አይገባም። ቡራ ይሄንን ስራ ሰርቶት ከሆነ ልንቃወመው ይገባል። ምክንያቱም አንድ ወንድ ልጅ ፍቅረኛ ያለችው የፈለገውን ነገር የሚያስፈልገውን ነገር ከፍቅረኛው እንጂ ማግኘት ያለበት ከሌላ ሴት ሄዶ ማግኘት አለበት ብዬ እኔ አላስብም። የማይደገፍ ነገር ነው። ድሮ እናቶቻችን እንደዚህ አይነት ነገር ይቃወማሉ። ምንድን ነው አንድ ሴት ልጅ ሳትጋባ እንኳን ከወንድ ጋር አትገናኝም፣ ከጋብቻ በፊት ምንም አይነት ነገር አይደረግም የሚባለው ነገር እንደ እንትን የሆነ እንዴት ነው ማለት በቃ የዘቅጥ አስተሳሰብ ተደርጎ ነው በሱ አስተያየት ያሰበው። አሁን ላይ ግን በቃ ወንዱም ሴቱም አራዳ እንደሆነ ይሄ የተሳሳተ አመለካከት ነው። ድንቅር አንደኛ አስተዳደጋችን ይወስነዋል። ይሄ የድሮ የዛሬ የሚባል ነገር አይደለም፣ ቤተሰብ ይወስነዋል። እና ሀቡ እኔ እንደማይህ ከሆነ ከጥሩ ቤተሰብ የወጣ ሰው ነክ፣ የጨዋ ቤተሰብ ልጅ ነህ። ነገር ግን እውኝ ተብሎ እንደ ዛሬ እንደ ወጣት ልሆን ተብሎ ወጣቱን ወዳልሆነ ቦታ የሚገፋፋ ነገር ባትናገር መልካም ነው ብዬ አስባለሁ።
እናም ደግሞ ተመልካችን የመናገር መብት የለህም። በነገራችን ላይ ተመልካች ነው እዚህ ደረጃ ያደረሳችሁ፣ ማንም ቢሆን ማለት ነው። እኛ ደግሞ ሶሻል ሚዲያ ላይ የምናየውን የምንሰማውን ነገር ነው እየተናገርን ያለ ነው እንጂ እኛ ፈጥረን አይደለም። ሀይሚና ቡራ የሚሰሩትን ስራ አይተን ነው የምንናገረው፣ አስተያየት የምንሰጠው ማለት ነው። የሆነ እንዴት ነው ለተመልካች ጥሩ ካልሆነ ለእነሱም ጥሩ ካልሆነ ጥሩ አይደለም እንላለን። ይህ ማለት ደግሞ እነሱን ጠላ ናቸው ለእነሱ ጥላቻ ኖረን ሳይሆን ልጆቹ ወዳልሆነ ቦታ እንዳይገቡ ነው፣ ሁለቱም ማለት ነው። እና እንደዛ ነው። ተመልካችን አንደኛ ይቅርታ ማለት አለብን። እናንተ የወለዳችሁ ትልቅ የሆናችሁ ሰዎች በእነዚህ በወጣቶች መሀል አትግቡ ምናምን፣ የእናንተ አስተሳሰብ ነው የእነሱ አስተሳሰብ የተለየ ነው ምናምን ብለክ አንዱን ዘቅ አንዱን ከፍ ልታደርግ አትችልም ማለት ነው። እና የሆነ ልታይ ስትል እንደውም ዝቅ ማለትህን አትርሳው ማለት ነው። ከዛ በተረፈ ምንድን ነው ስራ ነው እየተባለ ነው፣ ስራ ነው ይስሩ እየተባለ ነው። ስራ ነው ይስሩ ከተባለ ኦኬ ይስሩ፣ ችግር የለም። ግን በዚህ ልክ ደግሞ አንዱን ሴት መበደል፣ አንዱን ሴት ከፍ ማድረግ አይቻልም። አሁን አንተ ሀይሚ ከምንም አልቆጠርካትም፣ ዝም ብለህ ታስመስላለህ እንጂ ማለት ነው። እያስመሰልክ ምናምን ነበር ስትናገር የነበረው እና ያችል ግን እርጉዝ ስለሆነች መከበር እንዳለባት እንክብካቤ እንደሚያስፈልጋት እንደዛ አይነት ነገር ነው የምትናገረው። እና ለማንኛውም እኛ በቤተሰብ መሀል አንዳንድ ጊዜ ክፉ መናገር ጥሩ አይደለም እያልን ነው ዝም ያልነው እንጂ እንናገር ከተባለ እኮ ብዙ ነገር መናገር እንችላለን፣ ብዙ ነገር። እና አሁንም ቢሆን የሆነ ከምትናገራቸው ነገሮች ብትቆጠብ መልካም ነው፣ ለራስህም ቢሆን ማለት ነው። በተረፈ ውዶቼ ደግሞ ማለት ነው አትናደዱ፣ ምንም ነገር አይመስላችሁ፣ ንቃችሁ መተው ነው የሚጠቅማንን የሚጎዳንን እኛ ራሳችን ስለምናውቅ ማለት ነው። ትናንትና ቲክታክ ላይ የቡራና የሀይሚዬ አድናቂዎች የተናገሩት ነገር አለ። በነገራችን ላይ እኛንን እዚህ ደረጃ ያደረስናቸው፣ እኛንን ያጠገብናቸው፣ እኛንን ለነሱ ብዙ ነገር እያደረግን ስጦታ ምናምን። እውነት ለመናገር በተመልካች ነው የሚኖሩት እነዚህ ልጆች፣ ሁሉም ማንም ቢሆን ማንም ማለት ነው። ስጦታ መስጠት ምናምን ለተባለው ነገር ያው ወዳችሁ ስለምትሰጡ ምንም ማድረግ አይቻልም። ግን እህቶቼ፣ በተለይ ደግሞ አረብ ሀገር ያላችሁ እህቶቼ ብራችሁን አስቀምጡ። የእውነት ነው የምላችሁ፣ ይቆጫችኋል። በአሁኑ ሰዓት ዘመዳችሁ ሁሉ ነገራችሁ ብራችሁ፣ ብር ከሌላችሁ ማንም አይፈልጋችሁም። እና ብራችሁን ሴቭ አድርጉ። እና ደግሞ ለተቸገረ ሰው ብናደርግ ምናምን ያለች ልጅ አለች። ትክክል፣ ለተቸገረ ሰው ላጣ ሰው አድርጉ። ይሄ በዓል ሲመጣ ምናምን ለዩቲዩበሮች እየሄዳችሁ ከምታድሉ ለተቸገረ ሰው ብታበሉ ጽድቅ ነው። በዚህ እኔም እስማማለሁ፣ እደግፍሻለሁ የኔ ውድ ነገር። ጎበዝ ነሽ። አስተሳሰብ ተሰርታ